ከየት አቀጣጥሉት እንዳመጣም አላውቅም፣ ግን በጋለ ቢላ ነው እንደዚህ ጋር ጀርባዬ ላይ እንትን ያለኝ ማለት ነው። እሷ ጋር ሄዶ እንደመጣ እንዳያስታውቅበት ለሁለታችንም አንድ አይነት ሽቶ ነው የሚጠቀመው። በ20 ሺህ ብር በ30 ሺህ ብር ምናምን ከሴቶች ጋር እንደፈለገ ገላቸው ላይ ተጫውቶ በቃ የፈለገውን ያሻውን ነገር አድርጎ ምናምን ነው የሚመለሰው። እና መንቀሳቀስ ትችላለች ምናምን፣ ግን በቃ የትም እንዳትሄድ እዛው አካባቢ ላይ እንድትቆይ ብቻ ከጠባቂዎች ጋር ነው አስቀምጧት ያለውና እዚህ ከመጣው በኋላ የሚመጣበት ሰዓት አይታወቅም፣ ግን እየመጣ ሴክስ ምናምን አድርጎ ይሄዳል ማለት ነው። አዎ ሌላ ነገር አውጥቼ ሰጥቼ የለ እንዴ። ያሉት ነገሮች በጣም ከባዶች ናቸው። በጣም ነው የሚያስፈራው። እኔ እንደዚህ ይሆናል ብዬም አልጠበቅኩም ነበረ። ያንቺ ችግር ነው አንቺ በቅሎ ልጅ ማትወልጂ ምናምን በቅሎ እያለ ይሰድብሽ ነበር። እባክሽን ያለሽበትን ቦታ ለማንም አትናገሪ። ፊሊን እንደሚወደኝና ከኔና ከሚስቱ ውጭ እንደማይሄድ ነው የማውቀው እንጂ ወደ ሲሲዲ እኔ እንጃ ምን ልበለ። ይሄ እኔ እንደውም ዋይት ሀውስ ብለው ደስ ይለኛል አካባቢውና ሄዶ ወንጀል ነው ዝም መጥቶ ወንጀል ነው የሚሰራው። ሌላ ጤነኛ ስራ እኮ አይሰራም ፊልሙ። አንዳንድ ጊዜ የምገኝበት ቦታ ላይ ምናምን የሆነ በቃ ወንጀል ንክኪ ምናምን ሲኖረው ትንሽ እደነግጥ ነበረ። ግን አለመሄዱ ሚስቱን አለመምረጡ በምን እርግጠኛ ነኝ? ሚስቱ ሌላ ሴት የደብረበ ሰው ነው። ስለዚህ እኔም እድል መጠቀም አለብኝ። ምንም አይነት ጤነኛ ህይወት ራሱ የለውም። የማጭበርበርና የማጭበርበር ህይወት ብቻ ነው ያለው ውስጥ። ያየሁት ነገር ይሰቀጥጣል። ማለት አንተ እንደ ወንድ ልጅ ሴት ስትመታ ስታይ ይከብዳል አይደል? በሰዓቱ ደግሞ የተለያዩ ብልዞች ነበሩ። ማለት በጣም እንደተደበደበች መስዋዕትነት እንደከፈለች ከኔ ያለኸው ሁለተኛ ሚስቱ ታግታለች ነው። እኔም ሁለተኛ ሚስት አይደለው ዋስትና ያስፈልገኛልና አንድ ቤት ግዛልኝ ያልኩት። ማለት እየሄዳችሁበት ያለው መንገድ ያስፈራል። ለራሴም ያሰጋል፣ አይደለም ለሱ ለራሴ በጣም ያሰጋል። በገንዘቡ በጣም ብዙ ነገር መስራት እንደሚችል ነው የሚናገረውና የተለያዩ ሴቶችንም አቀርብለታለሁኝ። እኔ ማንም እኮ ሊመጣ ይችላል ማለት ነው። ስለዚህ አስፈራራለሁ። መጋዘን ውስጥ ነው ያለው። ውሃ ብላሽ በላይ ሰላም እንደምን ቆያችሁ? የሚኪሾ ቻናል ተመልካቾቻችን ሚኪ ነኝ። ውድ ቤተሰቦች እንግዲህ አሁን የምንገኘው ከፊሊሞን የቀድሞ ባለቤት እንግዲህ ከወይዘሮ ሊዲያ ጋር ነው የምንገኘው። የፊሊሞንን ጉዳይ እንግዲህ ይዘነዋል። እሱም ያው ወደዚህ ቤት ተመልሶ አልመጣም። ከኛ ባልደረቦች ጋር ነው እንግዲህ ያለው። ማለት መጋዘን ውስጥ ልንለው አንችልም፣ አላሰር ነው፣ ግን ደግሞ ከኛ ጋር ነው ያለው። አንዳንድ ነገሮችን እያወራን ስለሆነ እንዲህ ነው ባላችሁ ደስ ይለኛል። ማለት እርግጠኛ ስሆን ያለውን ነገር ባሳውቃችሁ ይሻላል። አሁን ግን እዚህ እንግዲህ የኛ ባልደረቦች የኛ ጋርዶች ወይዘሮ ሊዲያን እዚህ ይዘው የመጡበት ምክንያት ምንድነው? ውድ ቤተሰቦች ስለ ፊሊሞን በቂ መረጃና ማስረጃዎችን ለመንገር ስለፈለገች ነው። ማለት ለኔ ነገርሽ ነገር አለ፣ ከዚህ በፊት ለኤርሚም የነገርሽው ነገር አለ። ስለዚህ እኔና ሊዲያ እንግዲህ በስምምነት ለማስረጃነት እንዲሆን እሷ የምታውቀው ነገር በቪዲዮ መልኩ ተቀርጾ እንደ ፋይል እንዲቀመጥ ስላሰብን ነው። በጣም አመሰግናለሁ በዚህ ሀሳብ ፈቃደኛም ስለሆንሽልን። ሊዲያ ብልሻላ ያው ማለት አሁን ፍቺም ስለፈጸምሽ ወይዘሮ የሚለው ማዕረግ ቢቀር ይሻላል ብዬ ነው። ሳይሽም ወጣት ነሽ ደግሞ። ወጣት ነኝ። መልካም ሊዲያ፣ እስቲ ስላለው ነገር ብታስረጅን። ማለት አንቺ ከፊሊሞን ጋር የነበረሽ የትዳር ሁኔታ የነበረሽ ነገር እኛ ፊሊሞንን እንትን ለማለት ይረዳናል። ገብቶሻል? የፊሊሞንን ጸባይ ከማንም ከእናቱ የበለጠ አንቺ ነሽ ልታውቂ የምትችይው። ምክንያቱም እንግዲህ እናቶቻችን ፊት ወይም ቤተሰቦቻችን ፊት ሌላ ሰው ነው የምንሆነው። እንግዲህ ጓደኞቻችን ፊት ሌላ ሰው ነው ልንሆን የምንችለው። የፍቅር አጋሮቻችን ፊት ግን ራሳችንን ነው እውነታውን። ገብቶሻል? ለምን ሁሌ እያስመሰልሽ አኖሪው? ከመጀመሪያው ጀምሮ ውስጥ ያለውን ነገር ብትነግሪኝ ደስ ይለኛል። ነግራለች ሌላ ነገር አውጥቼ ሰጥቼ የለ እንዴ? ይቅርታ ግን ማለት ደባሪ ነገር ስላሳለፋችሁ ምናልባት ይህንን ነገር ስለምታወሪ ማለት መቼ አውጥቼ ነው ይህን ነገር ህዝቡን ነፃ ማደርገው ምናምን ብዬ እያሰብኩ ነበርና አንድ ቀን ነበር እንትን ያልኩት ስመኝ ነበረው እና ደስ ነው ያለኝ እንደዛ ስላደረግኩ። ምንም ወደኋላም ወደፊት የሚጸጽተኝ ነገር የለም።
በጣም ደስታ ነው የሚሰማኝ። ደፋር ነሽ። ምክንያቱም ከዚህ በፊት ከመፋታታችሁ በፊት ማለት የተፋታችሁበት ምክንያት የፊሊሞንን አክስት አሳልፈሽ ስለሰጠሽ ብቻ አይደለም። የነበራችሁም ነገር ውስብስብ ነገር ስለነበር ነው። ኦልሬዲ አንድ ላይ ነን እንጂ አብረን አይደለንም እንዳለው ዘፋኙ፣ አንድ ላይ ናችሁ እንጂ አብራችሁ አይደላችሁም። ኦልሬዲ አንድ ቤት ውስጥ ናችሁ እንጂ እናንተ ኦልሬዲ ተፋታችኋል። እንግዲህ ለምን መሀል ላይ አንድ የተፈጠረ ነገር አለ፣ እሱንም እናነሳዋለን። ደፋር ነሽ ያልኩበት ምክንያት በዚህ ነው ያክል። ፊልሞን እንግዲህ በጣም አስቸጋሪ ሰው ነው። ትቢትና እብሪት የወጠረው ሰው ነው። እንግዲህ ልቤ ተራራ ነው ብሎ የሚያምን ሰው ነው። እንደዚህ አይነት አደገኛ ሰዎች እንግዲህ ማለት ያስፈራል እኮ። እንኳን ሴት ልጅ ሆነሽ ገብቶሻል። ለወንድ ልጅም መረጃ አሳልፎ መስጠት ምን ሊያረግሽ እንደምችል ለዛ ነው ደፋር ነሽ ያልኩሽ። ይቅርታ ስላቋረኩሽ። እስቲ ያለውን ነገር ቀጥይልኝ። እንግዲህ ከፊሊሞን ጋር በትዳር 4 ዓመት ቆይተናል። 4 ዓመት ግን ያለምንም ስምምነት ማለት ነው። አንድ ቀን ይሁን የተጣጣመ ወሬ ምናምን አውርተን አናውቅም። አንድ ቀን ስምምነት ማለት በቃ በሚሰራቸው ነገሮች እኔ ፈቃደኛ አይደለሁም። ሁሌም እንደዛ አይነት እሱ አይምሮ የሚያስበው ስለ ገንዘብና ስለ ገንዘብ ብቻ ነው እንጂ ስለ ማህበረሰቡ ላይ የኔ እንትን ምን ተደራሽነት አለው ምን ጥቅም አለው ምናምን የሚለውን አያስብም። እሱ የሚያስበው ዛሬ ይህን አድርጌ ነገ ይህን ሰርቼ በቃ እሱ ገንዘብና ገንዘብ ላይ ብቻ ነው አላማውን ትኩረት የሚያደርገው። እና እኔ ደግሞ ሁሌም ነው ይሄን ተውለዋለሁኝ። ምንም ሊሰማኝ አልቻለም። እና ከፊሊሞን ጋር ስንኖር 4 ዓመት ውስጥ ራሱ ልጅ እንኳን የለንም ማለት ነው። አልወለድንም እስካሁን። ችግሩ ከማን እንደሆነ ማወቅ አልቻልንም። ዝም ብለን ተቀምጠናል እስካሁን ድረስ ስላለኝ። 80 ነበራችሁ? ነበረን። ማለት አሁን ላይ እንግዲህ ከፊሊሞን ጋር ተፋተሻል። የፍቺ ሂደቱ ተፈጽሟል ወይስ ጀስት 80 ሳቀዱን የተፋታችሁት ወይስ አሁን 80ችሁ እንዳለ ነው ወይስ 80ችሁን ቀዳችኋል? 80ችን አልቀደርንም። ለምን? እና በቃ 4 ዓመት ሙሉ ስንቀመጥ ልጅ አልወለድንም ነበርና በዛ ምክንያት ራሱ ሰድበኝ ነበር። ያንቺ ችግር ነው አንቺ በቅሎ ልጅ ማትወልጂ ምናምን በቅሎ እያለ ይሰድብሽ ነበር። የሆነ ላፊ ስድብ ነው የሚሳደበውና ምናልባት ችግሩ ከኔ ከሆነ ከሌላ ሴት እንኳን ሂድ ብዬ የሚገርም ፈቅጄለት ብላ ነበር። በቃ የኔ ችግር ከሆነ ከሌላ ሴት ሂድ አይሞክረው ምናምን ስለው እንዴት እንደዛ አደርጋለሁ እንደዛ አላደርግም ምናምን ነገር ይላል። ካንቺ መለይ እንለያይ ሁላ ስለው ካንቺ መለየት አልፈልግም ሌላ ሴት ጋር እንደዛ ማድረግ አልፈልግም ይላል። ግን ሌላ ሴት ጋር ምናምን ግን እንደሚሄድ ምናምን ሙሉ መረጃ አለኝ አውቃለሁኝ። በጎንዴ ላይ ሚስት እንዳለው ሁለተኛ ሚስት ምናምን እንዳለው አውቃለሁ። ግን ሁለተኛ ሚስት ማለት ውሽማ ማለትሽ ነው? አልገባኝ። ውሽማ ነገር ተቀማጭ ቅምጥ ነው የሚባለው እንደዛ ነገር ነው። አንቺ በደንብ ይሄን ነገር ታውቂ ነበር? አውቃለሁ። ግን እስኪ የልጅ ፍቅር ምናምን ካለው እስኪ ከኔ ከሆነም ችግሩን ዛጋየዋለሁኝ ምናምን ብዬ ይፈቀድ በዚህ ያክል ፈቅደሽለን ነበር? ፈቅጄ። ቆይ ውሽማ ወይም ደግሞ ሁለተኛ ሚስት ያልሽው ማለት ተከራይቶ ነው ያስቀመጣት? ብዙ ጊዜ ባለሀብቶች እንደዛ ነው የሚያደርጉ። ተከራይቶ ሙሉ ወጪውን የሚሸፍንላት እሱ ነው። ተከራይቶ ነው ያስቀመጣት። እኔ አውቃለሁ ሙሉ ነገር። ሁለተኛ ሚስት ነገር ማለት ነው። የሚገርምክ ነገር እሷ ጋር ሄዶ እንደመጣ እንዳያስታውቅበት ለሁለታችንም አንድ አይነት ሽቶ ነው የሚጠቀሙ ይገዛል ማለት ነው። ማለት እሷ ጋር ሄዶ ሲመጣ ሌላ አይነት ተጠቅሞ ቢመጣን ያውቅበታል ማለት ነው። እና አንድ አይነት ሽቶ ነው ለሁለታችንም ይገዛል ማለት ነው። ለምን አስፈለገ አንድ አይነት ሽቶ ለሁለታችን? እሷ ጋር ቆይቶ ሲመጣ እሷ ጋር ተሻሽቶ የሆነ ነገር አድርጎ ምናምን ነገር ሲመጣ እንዳይለይበት ማለት ነው። የኔ ሽቶ እንዲመስለኝ ብዬ እንደማምን ማለት ነው። እኔ አንቺ እሱ ቅምጡ ጋር ውሽማው ጋር ተሻሽቶ በሚመጣበት ጊዜ የሌላ ሴት ሽቶ ለአንቺ እንዳይመስልሽ በማሰብ ለሁለታችሁ የአንቺ ነው የሚመስልሽ አይደል? እሱን የዚህን ያክል ድረስ ማለት ነው። እኔ ግን ሁሉም ነገር ስለማቅ ይሳኩን ዝም የምለው ማለት ነው። በጣም ይገርማል። ውድ ተመልካቾች ማለት የተናገረችውን ነገር ሰምታችኋል። እንግዲህ ለሚስቱም ለቅምጡም አንድ አይነት ሽቶ ገዝቶ ከቅምጡ ጋር ተሳስሞ ተነካክቶ በሚመጣበት ሰዓት እንግዲህ ሚስቱ የማን ሴት ሽቶ ነው ማለቷ ስለማይቀር ለሚስቱ የገዛላትን ሽቶ ለቅምጡም ገዛ። ስለዚህ አንቺ የምታስቢው የኔ ሽቶ ነው ብለሽ ነው? የኔ ሽቶ ነው ብዬ ነው እንዳስብ ያደርግ ለሱ እኮ ነው እንጂ እኔ እኮ አውቃለሁኝ። ግን የኔ ሽቶ ነው ብላ እንድታስብ ብሎ ነው የሚያስበው እሱ። እና እስከዚህ ድረስ ነው ፊሊሞን። አንቺ ምንም
እንዳልሰማ እንዳላወቀ ምንም ነገር እንዳልተፈጠረ ነው አክት የምታደርገው ከሱ ጋር ምንም አንድ ቀን እንኳን ይሁን አስቀያሚ ነገር እንኳን ቢናገረኝ በምንም ተአምር ያን ነገር እንዳወጣበት አልፈልግም። ባላወቀ ነው ዝም የምለው ማለት ነው። ራስሽን ምናልባት ልጅ ያለ መውለድ ችግር ከኔ ነው ብለሽ ስለምታስቢ ራስሽን ጥፋተኛ ስለምታረጊ ሌላ ሴት ጋር እንዲሄድም ፈቅደሻል? ፈቅጄለታለሁ። እስከዚህ ድረስ ነበር የፈቀድኩለት፣ ግን በቃ አልቻልኩትም። በህዝብ ላይ የሚያደርገውን ነገር ከአንዳንዴ አልቻልኩም። በቃ ከዛሬ ነገ ይመለሳል እያልኩኝ ነበረ። በቃ ሊመለስ አልቻለም። እየባሰበትን ሄዱ። የባህር ኃይል ውስጥ እንደሚሰራ ማለት ካፕቴን ይሁን አይሆን አላውቅም፣ ግን የመርከብ ስራ ውስጥ እንደሚሰራ አይደል? እንደዛ ነው መሰለኝ ባልሳሳት። አዎ ድሮ እንደዛ ይሰራ ነበር። በዚህ ባክስቴ ምናምን በሚላት ምክንያት ነው የገባሁት ነው የሚለው። ግን ቆይ ከተባረረ አሁን እዛ ይሰራ ማለት አሁን እዛ ይሰራ እዛ ውስጥ አይሰራም። ቆይ እኮ ከዛ ከተባረረ ይሰራ ነበር። በእርግጥ ተባሯል። አዎ ተባሯል። አሁን ላይ እንደዛ እንደሚሰራ ኧረ በፍጹም በጣም ቆይቷል። እዛ ከተባረረ ባክስቴ በምናምን በሚላት ምክንያት ነበር የገባው። እንደዛ ነው የገባሁት ነው የሚለኝ እሱ እንግዲህ እና ቆይቷል በጣም። በምን ምክንያት ነው የተባረረው? በዚህ ምክንያት ነው። ሌላ ምን ጥሩ ስራ ይሰራል እንዴ እሱ? እዛም ሄዶ ወንጀል ነው፣ እዚህ መጥቶ ወንጀል ነው የሚሰራው። ሌላ ጤነኛ ስራ እኮ አይሰራም ፊልሙ። እዚህም አዲስ አበባም እየሰራ ያለው አሁን እዛም ወንጀል ነው፣ እዚህም ወንጀል ነው። በቃ እንደ አጠቃላይ ፊልሙ የሚሰራው ወንጀል ማለት እዚህም እያጭበረበረ ነው የሚሰራው፣ እዛም እያጭበረበረ ነው የሚሰራው። ማህበረሰቡን እያታለለ የሚኖረው በቃ ፌክ የሆኑ ነገሮችን ከሀገር ውስጥ እያስገባው ማለት ነው። ሁሌም ኢምፖርት ኤክስፖርት ሰራለሁ፣ ላኪ ነኝ፣ ውጭ ሀገር 2 ወር ቆያለሁ። እንደነዚህ ነገሮች ያው በኬርቢ ጋር ባረገው ቆይታ እንትን ብሏል። አዎ እንደዛ ነው የሚለው እሱ ለሰዎች በቃ ራሱን ዝነኛ ለማድረግ በቃ ይሄ ገንዘብ የሚባል ነገር መጀመሪያ አእምሮን ደፍኖት ነበር። በቃ ራሱ ከመጀመሪያው የነበረበት ደረጃ ዝቅ ማድረግ አይፈልግም። ለዛ ነው በቃ ራሱን አካብዶ ነው በቃ ራሱን ከሰው በላይ አድርጎ ምናምን ስለሚስል ነው ራሱን እንደወረደ ሰው አድርጎ ሰዎች እንደዛ እንዳያስቡት ስለሚፈልግ ነው እንጂ አሁን ምንም አይነት ጤነኛ ህይወት ራሱ የለውም እኮ። የማጭበርበርና የማጭበርበር ህይወት ብቻ ነው ያለው ውስጥ። እዚህ ያለፉት 4 አመቶች እንዴት ነበሩ? የ4 አመት ህይወቴ ነው ባልነግርህ ነው የሚሻለው። በጣም የሚያስጠላ ላይፍ ውስጥ ነው የነበርኩት። መጀመሪያ እንዴት እንደሆነ ታውቃለህ? ስንተዋወቅ ነኝ የድሀ ቤተሰብ ነኝ እና በቃ በገንዘቡ ነው የሚመካብኝ። በቃ እኔ ልነግርህ አልችልም። በቃ አንቺ እንደዛ አደግ የድሀ አደግ ልጅ ምናምን ነገር እያለ ነው የሚሳደበው እና በቃ ሌላ ሴት ጋርም እንደዚህ ይሄዳል ምናምን ይደበድበኛል ሁላ ማለት ነው። በቃ ይሄን አይነት ስራ እንኳን አትስራ ምናምን ስለው ዝም ባንቹ ደቂ ከዛ ቦታ ስላነሳሽ ነው አሁን አልፎልሽ ነው አሁን ሰው ስላደረግኩሽ ነው እንደዚህ የምትይው ምናምን ነገር እያለ ቀላፊ ቃላት ነው የሚናገረው ማለት ነው። ተው ፊልሙ እንደዛ አይነት ስራ አትስራ፣ ተው ለአንተም ጥሩ አይደለም፣ ለወደፊት ስምህን የሚያስጠራ ስራ ነው መስራት ያለብህ ምናምን ነገር ስለውላ በቃ ሁሌም በእኔ ስራ በእኔ ህይወት ጣልቃ አትግቢ፣ በቃ አንቺ ማመጣልሽን አርፈሽ መብላት ብቻ ነው ያለብሽ፣ ሆድሽ አይጉደልብሽ፣ ስለኔ ህይወት ምን አገባሽ፣ እኔ ስለምሰራው ስራ አይመለከትሽ ምናምን ያለው ላይ ደበደበኝ ነበር ማለት ነው። አንድ ነገር ሰምቼ ነበር፣ በጣም የሚዘገንን ነገር አይደለ? ውድ ቤተሰቦች እንግዲህ ለፊሊሞን የፊሊሞንን አክስት ሊያሳስር የሚችሉ ፋይሎችን ለኤርሚ ከሰጠችው በኋላ እንግዲህ በዚህ በጀርባዋ በኩል እንግዲህ ትንሽዬ ጠባሳና በሰዓቱ ደግሞ የተለያዩ ብልዞች ነበሩ። ማለት በጣም እንደተደበደበች መስዋዕትነት እንደከፈለች ቅድም ደፋር ነሽ የሚያልኩሽ ለዚህ ነው። ጠባሳው ራሱ እንዴት እንደተፈጠረ ለተመልካቾች ብትነግራቸው ደስ ይለኛል። ያን መረጃ ለኤርሚያስ ለሚባለው ጋዜጠኛ ከሰጠው በኋላ ነው የሱን መረጃ ለሱ ሰጥቼ እዛ አልመጣውም ነበር። እዛ ጓደኛ ያለችኝና ጓደኛ ቤት ቀጣ ይሄን ነገር ከሰማ ምናልባት ስለሚል ብዬ የሚገርም እዛ መጥቶ ነው ሰው ቤት መጥቶ ነው እንደዛ የደበደበኝ ማለት ነው። እኔም ብቻ አይደለም አልፎም ጓደኛዬን እንዴት እንደዚህ አይነት ልታስጠጊያለሽ ምናምን ሁላ ብሎ እሷን ጋር ተጣልተው ነበረ እና እዚህ ጀርባዬ ላይ ቅድም እንዳሳየሁክ ነው በጣም እንትን ብሏል ማለት ነው፣ ቆስሏል። ጠባሳው በምን ምክንያት ነው የተፈጠረው?
የሆነ በጋለ እንትን ነገር ነው የመጣኝ። በጋለ ቢላ ነገር አግሎ ነው ያላየሁትም እንዴት ሁላ እንደመጣ ማለት ነው። እሳት ነበር በሰዓቱ የጋለ ቢላ ከየት አቀጣጥሎት እንዳመጣም አላውቅም፣ ግን በጋለ ቢላ ነው እንደዚህ ጋር ጀርባዬ ላይ እንትን ያለኝ ማለት ነው። እና እንደዚህም ስለሆንኩ እኔ ምንም እንትን ጠባሳዬ ምንም እንትን የሚለኝ አይደለም። ብቻ እሱ ከዚህ ስራ እንትን ብሎ በቃ እሱ የስራውን ተቀጥቶ በቃ ማህበረሰቡን ነፃ እንዲወጣ ብቻ ነው የምፈልገው። በዚህ አጋጣሚ በጣም እናመሰግናለን ሊዲያ፣ ለአንቺ ቃል የለንም በእውነት። ኤርሚያስም ያው ይህንን ነገር በካሜራ ጉዳዩን ተከታትሎ ለእናንተ ይፋ ባያረግም ግን ደግሞ የቤት ስራውን ጨርሶ ነበር። በዚህ የቤት ስራ ላይ ደግሞ አንቺ ነበርሽ ጉልህ ሚና ስትጫወች የነበረው፣ ብዙ ነገር ስታግዢው ነበር። እኔ በጣም አመሰግናለሁ በኤርሚም በእኔ ተመልካቾችም ስም። አሁን ወደፊት ለሚፈጠረው ነገር ነው ማሰብ ያለብን። ሊዲያ ከዚህ ሰውዬ መራቅ አለብሽ። እንዳልኩሽ በእኛ ከለላ ስር መሆን አለብሽ። ሲም ካርድሽን እንደቀየርሽው አድራሻሽንም መቀየር አለብሽ። እስቲል ነው አሁንም ያው በእኛ ከለላ ስር ናት። ውድ ቤተሰቦች ሆቴል ሩም እንድትይዥ እናደርጋለን። ማንም ሰው ሊያውቀው የማይችልበት ቦታ ማለት ነው። ስለዚህ 5 ቀን ወይም 7 ቀን ስጪን። የቀድሞ ባለቤትሽን የፊሊሞንን ጉዳይ እናሳስረዋለን፣ በቁጥጥር ስር እናውለዋለን። ለምን አንቺም ጋር ሰነዶች አሉ፣ አንቺም ጋር ማስረጃዎች አሉ። እስከዛ ግን እዛ ሆቴል ነው መቀመጥ ያለብሽ፣ መቆየት ያለብሽ። ስለዚህ አሁን እኔ አንድ ማወራው ሰው አለ እዚህ ኦልሬዲ ይህንን ግቢ በቁጥጥር ስር አውለነዋል። ይህንን ቤት እኛም በራሳችን ቁጥጥር ስር አውለናቸዋል፣ ጋርዶቹን ሳይቀር። እንግዲህ አንድ የፊሊሞን ተወካይ ነኝ የሚል ሰውዬ እንግዲህ ካላወራው እያለ ነው። እሱም እዚያው በቁጥጥር ስር አውለነዋል። ውድ ቤተሰቦች ግን ማውራት አለብን፣ መስማማት አለብን እያለ ነው። እስቲ በስርዓት ካላወራውት ሚኪን እያላቸው ነው እንግዲህ ለጋርዶቹ። አንቺ ከሌሎቹ ጋርዶች ጋር እዛ ወደ ተዘጋጀው ሆቴል ሩም ሂጂ እባክሽን። ያለሽበትን ቦታ ለማንም አትናገሪ። ድጋሚ ሌላ ስህተት ሊፈጠር 7 ቀን ሆቴል፣ ምግብ፣ ሁሉም ነገር አለ። ሶሻል ሚዲያ ቪዲዮ ምናምን ቲክቶክ ፖስት የምታደርጊ ከሆነ ፖስት አታርጊ። ፌስቡክ ላይ ምንም ነገር አጻፊ። ራስሽን ደበቅ አድርጊ። አይ መደበቅ አለብሽ አንዴ በቁጥጥር ስር እስክናውለው ድረስ። እባክሽን ልሸኝሽ። ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል። እንግዲህ የፊሊሞን ተወካይ ነኝ። እንግዲህ የፊሊሞንን ጉዳይ ብዙ ጉዳዮችን የማስጨርስለት እኔ ነኝ ያለው ግለሰብ እንግዲህ መጥቷል። እዚህ በቁጥጥር ስር አውለነው ነበር። እንግዲህ ፊሊሞንን ወደኛ ከፊሊሞን ጋር በሰላማዊ መንገድ ለመነጋገር እንግዲህ ወደኛ ቦታ እኛ ስራችንን ወደምንሰራበት ወደ መጋዘን ወደዛ ፊሊሞንን ይዘን ስንሄድ እንግዲህ ይህንን ቤት በቁጥጥር ስር አውለነው ነበር። እንግዲህ እሱም እንግዲህ በቁጥጥር ስር ከዋሉት ሰዎች መካከል አንደኛው ነበር። የምናገረው ነገር አለ ብሎ ነው የመጣው። እስቲ ጉዳይን እንስማው፣ ከስምህ ጀምር። እሺ፣ አሸናፊ ይባላለሁ። እኔ ማለት በጣም ስለጨነቀኝ ነው። የሆኑ ያሉት ነገሮች በጣም ከባዶች ናቸው። በጣም ነው የሚያስፈራው። እኔ እንደዚህ ይሆናል ብዬም አልጠበቅኩም ነበረ። ማለት ፊልሙንን እኔ በጣም ከብዮ ነበረ። በጣም ትልቅ ሀብታም ነው፣ በቃ ብዙ ነገሮችን መቆጣጠር ይችላል ብዬ ነበር የማስበውና ሞተረኛ ነህ እንዴ? ሞተረኛ እንኳን አይደለም። ጉዳይ ያስፈጽምለታል ስትል? አዎ፣ አይ እንደዚህ እየተንቀሳቀስኩኝ በራሴ ትራንስፖርት እየተንቀሳቀስኩኝ ነው አንዳንድ ጉዳዮችን ማስፈጽምለት እና የማያቸው ነገሮች ምናምን እርግጥ ነው ደስ የማይሉ ነገሮች ነበሩ። አንዳንድ ጊዜ የምገኝበት ቦታ ላይ ምናምን የሆነ በቃ ወንጀል ንክኪ ምናምን ሲኖሩ ትንሽ እደነግጥ ነበረ። ግን እና በቃ እኔ ገንዘብ ይከፍለኛል፣ መስራት ያለብኝን ነገር እንዳለ በተቀላላ እሰራለሁ። ማለት ገንዘብ ከመጣ ምንም ችግር የለም ብዬ ማለት ነው። እና እንደምታስበው ደግሞ እንትን ብቻ አይደለም፣ ስራውን ማስፈጸም ምናምን ብቻ አይደለም። ሚስት እንዳለው አውቃለሁ፣ ባለቤት እንዳለችው አውቃለሁ። ግን በቃ አንዳንድ ጊዜ በቃ በገንዘቡ በጣም ብዙ ነገር መስራት እንደሚችል ነው የሚናገረውና የተለያዩ ሴቶችንም አቀርብለታለሁኝ። አብሶ ደግሞ በጣም የሚገርመው ነገር አዳማም ሐዋሳም እንደዚሁ ለ2 ወር ምናምን እየሄደ ለወርም ለ15 ቀንም እየሄደ እየቆየ በ20 ሺህ ብር በ30 ሺህ ብር ምናምን ከሴቶች ጋር እንደፈለገ ገላቸው ላይ ተጫዋቶ
በቃ የፈለገውን ያሻውን ነገር አድርጎ ምናምን ነው የሚመለሰው። እና የሚገርመው ነገር ማለት ነው ይሄ ቤት ለመኖሪያነት ምናምን እንትን ያለው ቤት አይደለም፣ የገዛው ዓለም የተከራየው ቤት አይደለም። በቃ እንደዚህ ተልካሻ ነገሮችን የሚሰራበት ወንጀሎችን፣ ቆሻሻ ስራዎችን የሚሰራበት የሚያስፈጽምበት ቦታ ነች እቺ። በቃ ከለል ያለ ነው፣ ደበቅ ያለ ነው። ማንም ሰው እንዲሁም እናንተ ራሱ እንዴት እንዳገኛችሁት እኔ በጣም እየገረመኝና እየከበደኝ ያለ ነገር ነው ለማመን ራሱ እኮ አድራሻ ልኮለት እኮ ነው ለኤርሚያስ የመጣ ለማንም በቃ እኛን ራሱ እዚህ ሲጠራን አልኩ በቃ በጣም በሰቀቀን ነው የምንመጣው። ምክንያቱም በጣም ብዙ ነገር አንዳንድ ጊዜ ሰውም አግቶ ማድረግ የሚፈልገውን ነገር የሚያደርገው እዚህ ነው። ገንዘቦችን በቃ በስነስርዓት በነፃነት የሚቀባበለው የሚላላከው፣ ይሄ በወንጀልነት የሚሰራቸውን ስራዎች ራሱ የሚፈጽመው እዚህ ነው። አብዛኛው ነገር አይታወቅበትም እንጂ ወደ ሲሲዲ እኔ እንጃ ምን ልበለ። ይሄ እኔ እንደውም ዋይት ሀውስ ብለው ደስ ይለኛል አካባቢውና በጣም በቃ የሚገርም ቤት አለው። በጣም የሚገርም ነው። በደንብ በስማ እንደ መነሻው እንደሚናገረው አክስቱ ናት እዛ መጀመሪያ እንደ መስፈንጠሪያ ነገር የሆነችው እና ከዛ በኋላ ግን በቃ ማንም ነው ሊይዘው ያልቻለው። በቃ ይሄ መስመሮቹን ምናምን አገኘ። በጣም ፈጣን ነው። አስቸጋሪ ሰው ነው። አነጋገሩ ራሱ በቃ የጎደለው አነጋገር ነው። ለሰራተኛ ክብር የለም። እኛን ራሱ ሲያዘን እየተሳደበ እያንቋሸሸ በቃ የመጣንበትን እየነገረ እንዴት እንደሚይዘን እየነገረን ገንዘብ ምን ያክል አቅም እንዳለው እሱ ጋር በቃ ህግ የሚባለው ነገር ከሱ በታች እንደሆነ እንጂ ከሱ በላይ እንደሆነ በቃ ጭራሽ አይተው አታውቅም። ህግ የምትል ከሆነ ትሽ ነው የሚለው። በቃ በጣም ብዙ ባለስልጣናት እጁ ላይ ያሉ ፖሊስ ጣቢያ ውስጥ የፈለክበት ቦታ ብትሄድ እሱ ለማሰር እሱን ለመወንጀል ብትሄድ ጭራሽ አትችልም። በቃ ፊልሙን ከተባለ እንደው ጭራሽ አንተ ላይ ነገሮች ይጠመጠማሉ፣ ይጠነሰሱባል ምናምን እና በቃ እኛ አፋችንን ሰብስበን የተቀመጥነው ነው የምልህ። አብሶ ይሄ እኔ ጭራሽ ብዙ ደስ የማይሉ ነገሮችን አይቻለሁ። አብሬው በጣም ብዙ ቦታዎች ላይ ገብቻለሁ። እንደተባለው እንደው በቃ እንዲህ በኮንፊደንስ ሊንቀሳቀስ የሚችለው ደረቱን ነፍቶ ሊንቀሳቀስ የሚችለው እኛ ከስር ስላለን ነው እንጂ እሱ በቃ ቁጭ ብሎ ማዘዝ ነው። በቃ ይሄን አድርጉ፣ ይሄን አውጡ፣ ይሄን አምጡ፣ እዚህ ውረዱ፣ እዚህ ውጡ እያለ እኛን ነው በቃ የሚያሰቃየን የነበረው እንጃ። እና እኔ በጣም ትንሽ ይከብድ ነበረ ያሳለፍናቸው ጊዜያቶች። ግን አሁን ወደ ራሴ ስመጣለ እነዚህን ሁላ ነገሮች አሁን እየነገርኩ ያሉት በቃ እኔም ቤተሰብ አለኝ፣ ገብቷል። ለማሸነፍ ነው እየሰራ ያሉት፣ ኑሬ ለመለወጥ ነው እየሰራ ያሉት እና በቃ እኛ ላይ እንትን ባትሉ፣ አብሶ እኔን ባታሳስሩኝ ደስ ይለኛል። በቃ መናገር ያለብኝን እናገራለሁ፣ መምጣት ያለበትን መረጃ ኬትም ገብቻ ያመጣለሁ። እኛን ግን ነጻ አውጡንና እሱ እንደ እንትን እንዳለው እሱ ራሱ ሁሉ ነገር ይሰድ ብዬ ነው በጣም ላወራ የፈለግኩት። ለዛ ነው በቃ ማለት እየሄዳችሁበት ያለው መንገድ ያስፈራል፣ ለራሴም ያሰጋል። አይደለም ለሱ ለራሴ በጣም ያሰጋል። እንደማየው ከሆነ ኦልሬዲ ህግ በደንብ የሱን ሁኔታ ይዞታል። ባለቤቱም ደግሞ ያለውን ነገር በደንብ በግልጽ ተናግራለች እና ያው እኛም እንደባበቀበት ምክንያት የለም። እኛም ባታሳስሩን ደስ ይለኛል። ያው እንደዚህ የሚባል ነገር የለም። እኛም ባታሳስሩን የሚባል ነገር የለም። ወንጀል እስከሰራ ድረስ አይቀርልም። ግን ምናልባት እኔ እናንተ መደራደር እንችላለን። መደራደር እንችላለን ማለት ብዙ ጉዳይ የምታስፈጽምለት፣ ብዙ ነገር የምታቀርብለት ኦልሬዲ አንተን አይደለ? አዎ። ስለዚህ አንተ ደግሞ በእርግጠኝነት እሱን በደንብ አሁንም እኛ እሱን ሊያሳስር የሚችል ፋይል አለ። መጀመሪያ ተረጋግተን ነው ጊዜ ወስደን ለአንዴና ለመጨረሻ ጊዜ እስር ቤት ለመክተት ነው። ይሄ ነገ ምናምን እንዲወጣ ስለማንፈልግ ነው። ዛሬ ማስወርወር አላቃተንም። ምክንያቱም ወንጀለኛ እንደሆኑ የሚያሳዩ ነገሮች አሉ። ግብር ምናምን ያጭበረበረበት ገብተዋል። ስለሱ የምታውቀው እሱን ሊያሳስር የሚችል ነገር ደግሞ አንተ በእርግጠኝነት ይኖራል። ስለዚህ እሱን ነገር አሳልፈ ትሰጠናለህ ማለት ነው። ከዛ በኋላ መደራደር እንችላለን ማለት። አሁን ይኸውልህ እኔ ላደርግልህ የምችለው የማውቃቸው ነገሮች በስነ ስርዓት መንገድ ነው ለአንተም። ከዛ እጅህ እንዲገቡ ብዙ ነገሮችን አደርጋለሁ። ብዙ ነገር እንድታገኝና በእጅህ እንድታስገባ እሰጥሃለሁኝ። የት ሲቀመጡ እንደነበሩ ፋይሎች የት እንደሚከማቹ ምናምን በደንብ ስለማቅ ችግር የለውም። ያንን ነገር የምታገኝበትን መንገድ እናመቻቻለን። ግን ደግሞ እኔ ደካማ እናት ነች ያለች። እኔ እስር ቤት ገባሁኝ ማለት አንድ ቀን ውሃ የሚያቀብላት ሰው የለም። ለሰከንድ ካጠገቧ ዞር አልኩኝ ማለት ለሰከንድ ድምጿን አልሰማሁም ማለት በቃ ሌላ ችግር ውስጥ ነው የምትገባብኝ። እኔ እሷን ማጣት አልፈልግም። በጣም ደክማብኛለች።
ለዛም ነው እኔ እንደዚህ አይነት ቆሻሻ ስራ ውስጥ አንገቴን ደፍቼ እየሰራው የነበረው። ግን ካልክስ ሳይቀር በቃ መደራደር የምንችል ከሆነ እኔ እስከዛ ድረስ ያስቀምጥኳቸው ገንዘቦች አሉ። አለም የሆነ ያክል ነገር ለእናንተ ሰጥቼ ከእናንተ የምፈታ እኮ በእሺ ምን ላደርግ? ወይ ወረቀት ወይ የሆነ ነገር እንደ ማስረጃ እንትን ሊል የሚችል ፎቶም ወይም ቪዲዮ ቦታው ላይ ድረስ ይዤ ሄጄ የምትፈልገውን ነገር እንድትወስድና እንድታይ ያደርጋሉ። የት ነው የምትወስድኝ? ቦታው አሉ ድርጅቶች ውስጥ አሉ። እዚህም ደግሞ አንዳንድ የሚያስቀምጥበት ቦታ አለ፣ ፋይሎች የተቀመጡበት ቦታ አለ። መኖሪያ ቤት ውስጥ እዛ ሲሲዲም ያለው መኖሪያ ቤት ውስጥም ደግሞ የተቀመጡ ነገሮች አሉ፣ በድብቅ ያስቀመጥ ናቸው በደንብ ፋይሎች አሉ። አንዳንድ ደግሞ በስልክ ሪካርድ የተደረጉ ነገሮችም አሉ። እኔም ከሱ ጋር ሳወራ ደግሞ አንዳንድ ጊዜ ሲያዘኝ ደግሞ ራሴ ለራሴ ደህንነት ብዬ ሪካርድ ማድረጋቸው ነገሮች ነበሩ። እነዛን ሁሉ ነገር እሰጥሃለሁ፣ እኔ ችግር የለብኝም። ዋና ግን እኔ ነጻ ልውጣ። አሁን እነዚህን ሁላ ነገሮች እያደረግኩኝ ራሴን ነጻ ማላውጣ ከሆነ ባላደርገው ይሻለኛል። የምታሰር ከሆነ አንደኛን ሚስጥሩ እንዳለ ደብቄ ብታሰር ይሻለኛል። የፈጅውን ዓመት ይፍጅ። ትችላለህ፣ ሚስጥሩን ደብቀ መታሰር ትችላለህ። ግን እናቴ እያልኩ ገብቶሃል። አልለማመጥም፣ ነገረኝ፣ አትንገረኝ፣ እደርስበታለሁ እኔ ሁሉንም ነገር። እንደውም አልፈልግም እንድትለማመጥ አይደለም። አይ አነጋገረ ምንድን ነው? ሚስጥሩን ደብቄ መታሰር እችላለሁ። ታሰር፣ አትንገረን፣ ሚስጥሩን አትንገረን፣ እኛ እንደርስበታለን እያልኩ ያለሁትን ተረዳኛ። መጀመሪያ ማንም ሊሰጠ ከሚችለው መረጃ በላይ እኔ ጋር ሊኖር ይችላል። ተረዳኝ። እኔ ጋር ሊኖር ይችላል፣ እኔ ልሰጥህ እችላለሁ። ያንን ነገር ልታገኝ ትችላለህ። አመት አይደለም እድሜ ልኩን እንዲታሰር ማድረግ የምትችልበትን መረጃ ልታገኝ ትችላለህ እያልኩ ነው። ግን እኔ ነፃ መሆን እፈልጋለሁ። ነፃ መሆን መቻል አለብኝ መጀመሪያ። ያለዛ ዝም ብዬ የማንንም ምንም እንዳልተፈጠረ በነፃ ልትለቀቅ አንተ አብረ ወንጀል ስትሰራ ከርመ አንተም ስንት ህብረተሰቡን ስታጭበረብር ከርመ አንተም እንደውም ልንገር አንተ መረጃና ማስረጃዎችን አሳልፌ ልስጥህና እኔን ነፃ አርገኛ እንደውም አትስጠኝ። አንተን ነፃ ከማረግ አትስጠኝ መረጃ፣ እኛ እናገኝበታለን፣ እኛ እናገኛለን። አንድ እኮ መረጃና ማስረጃ እኮ አግኝተናል። ያ እኮ በቂ አይደለም። ያ እኮ በገንዘብ የሚተፈታ ነገር ነች። ብዙ ዓመት ያሳስረዋል። ያ ከዛ ሌላም ነገሮች ይውል አሳ ጎርጓሪ ዘንዶ ያወጣል ሲባል አልሰማህም? አንዴ የሆነ ነገር የህግ አካል የሚሆን የሆነ ሰው የሆነ ነገር ሲቆሰቁስ ሌላ ነገር ነው እንትን የሚለው ገብቷል። እኔ ነፃ መሆን መቻል አለብኝ። አስብበት። እኔ ችግር የለብኝም ለማሰብ። አስብበት ማለት ይኸውልህ እኔ ውሸት ውስጥ መግባት አልፈልግም። በደንብ ትታሰራለህ። እሱን አምነህ ነው መግባት ያለብህ። ግን ስለ ሁለተኛ ሚስቱ የምታውቀው ነገር አለ? ቆይ ያኛውን ሆልድ እናድርገውና እኔ አይደለም ያገናኘኋት፣ በራሱ መንገድ ነው ያገኘው። ስለ ሁለተኛ ሚስቱ የምታውቀው ነገር አለ? ለሁለተኛ ሚስቱ ቤት ተከራይቶላት እንደሚኖር እናውቃለን። አሁን እኮ ይኸውልህ ብዙ ነገር እንዳልነግርህ እያደረከኝ ነው፣ ብዙ ነገር እንዳላወጣ እያስከኝ ነው። እንደዚህ አይነት ነገር አታወራብኝ። አሁን ይኸውልህ እየጠየቅኩ ነው። ለምጠይቅህ ነገር ቀጥተኛ መልስ ትሰጣለህ። ካልሆነ ቀረጻውን አቋርጠን እንትን እንበል። ስለ ሁለተኛ ሚስቱ የምታውቀውን ነገር ንገረን። በቃ በድብቅ ነው እያኖራት ያለውና ቤት ተከራይቶላት ነው ያለ። አዎ ማለት የነበረችበትን አፓርታማ ከዛ አስወጥቷታል። ይሄ ትንሽ ጭቃ ቤት ውስጥ ነው ደብቋት ያለው። ማለት መታገት በለው ከአንድ ጠባቂ ጋር በቃ የትም መንቀሳቀስ እንዳትችል አድርጎ ነው እንትን ያላት አስሮ ያስቀምጣት። ስለ አሁን መታገት ስለ እንደዚህ እንደሌላ እንደምናውቀው በአስራት በገመድ ታስራ ታፈና ምናምን አይደለም። መንቀሳቀስ ትችላለች ምናምን፣ ግን በቃ የትም እንዳትሄድ እዛው አካባቢ ላይ እንድትቆይ ብቻ ከጠባቂዎች ጋር ነው አስቀምጧት ያለውና ከሳምንት በፊት ነው ይህን ነገር ያደረገው። ማለት የሆነ ልክ እንደ መጋጨት ነገር እያሉ ነበር፣ ወደ መፋታት በጣም እየተንገጫገጩ ነበርና በጣም ብዙ ነገር ስለምታቀበት ምናምን ያው እሷም ሁለተኛ ሚስት መሆኗን ታውቃለችና ያንንም ስለምታውቅ የሆነ በቃ ነገሮችን ለማውጣትና ሚስቱ ጋር ለመሄድ ነገሮችን ለማበለሻሸት ምናምን ስትሞክርበት ያንን ሲያይ ነው ደብቆ ያስቀመጣትና እንጃ ምን ልበለ። ኢቭን ብትችሉ ራሱ አሁን እኛን ባገኛችሁበት መንገድ እሷን ብታገኟትና የሆነ ለእሷ ራሱ ደርሳችሁላት ነፃ ብትወጣ ደስ ይለኛል። እያልከን ያለኸው ሁለተኛ ሚስቱ ታግታለች ነው?
አዎ በቃ የትም መንቀሳቀስ እንዳትችል በስነ ስርዓት በቃ የቁም እስረኛ አድርጎ አስቀምጧታል። የቁም እስረኛ ማለት ምንም ነገር ማድረግ አትችልም እሱ ካልፈቀደላት ማለት በገመድ ምናምን ነው። በጭራሽ በቃ ቤት ውስጥ ብቻ እንድትንቀሳቀስ ከቤት እንዳትወጣ ማለት ነው። የትም እንዳትሄድ። ጠባቂዎች አሉ በር ላይ። ሉጣ ካለች እነሱ ይመልሷታል። እሱ የፈቀደላት ቦታ ላይ ነው የምትሄደው። ጠባቂዎች ለምን አስፈለገ እገታ? እንዲህ ሰውዬው እኮ ቀላል ሰው አይደለም። ምን አውቃ ነው ማለት ምን ለማድረግ ሞክራ ነው? ምን አድርገው ነው? ይኸውልህ ለሚስቱ ራሷን አሳልፋ እንደምትናገር ማለት ሁለተኛ ሚስት እንደሆነች እንደምትናገር ከዛ አልፎ ተርፎ ደግሞ አንዳንድ ጊዜ ሲያወራ ሚስቱ ታውቃለች ኦልሬዲ ታውቃለች። ያው እሱ ግን ሚስቱ እንደማታውቅ ነው የሚያውቀው። አዎ ለዛ ነው በቃ ይሄ ሚስቱ ነግራኛለች እንዲገናኙ ስለማይፈልግ ነው እሱ። በቃ ተገናኝተው አወሩ ማለት በቃ ኦልሬዲ ያስባቸው የሚያቀዳቸው የሚያደርጋቸው ነገሮች ይፈይጡበታል። ያን ነገር ስለማይፈልግ ሲቀጥል ደግሞ ሚስቱን እየደበቀ ነው ያለው። ምንም ነገር እንደማታውቅ ነው እሱ የሚያስበው። ለዛ ማድረግ ያለበትን ያደርጋል። ሲቀጥል አንዳንድ ጊዜ እንደዚህ በስልክ ሲያወራ ምናምን ሰምታለች እሷ። አንዳንድ ሚስጥሮቹን ታቀበታለች። ያነበበቻቸው የደረሰችባቸው ፋይሎች ነበሩ እዛ ከእሷ ጋር ሆኖ ሲያገላበጣቸው የነበሩትን ፋይሎች እነሱን ነገር የምታወጣበት መስሎታል። እና ደግሞ እሷም እያስፈራራችሁ ነበረ እንደምታደርገው ከእሷ ጋር የማይስማሙ ከሆነ ኢቨን የሆነ ሳሌም የሆነ መኪና ይሁን ቤት ይሁን ብቻ አላውቅም የሆነ ነገር ብቻ ግዛልኝ እያለች በጣም እያስጨነቀችው ነበር ሁለተኛ ሚስቱ። እና ሁላ አንዱም የሆነ ጊዜ ላይ እንደዚህ ይመስለኛል መኪና ነው እና ልናማርጥ ሄደን ሶስታችንም እኔም ነበርኩኝና ሰዎችን ስለማቅ ምናምን ላገናኛቸው ይዤ ሄጄ ነበርና እዛች ጋር እንደውም ያየሁት ነገር እኔ ከእሱ አልጠበቅኩም። ማለት በጣም ጨቆኖ ምናምን የሚያኖራት ነበር ይመስለኝ የነበረው ሁለተኛ ሚስት እንደሆነች በዛ መጠን ማለት ነው። ግን በጣም ኃይለኛ ነች እና የሆነ ነገሮችን እኔ ፊት ብዙ ነገር ስትናገረው በጣም አፍላፊ ትካፈቷለች ምናምንና ያየሁት ነገር ይሰቀጥጣል። ማለት አንተ እንደ ወንድ ልጅ ሴት ስትመታ ስታይ ይከብዳል አይደል? እዛች ጋር በቃ እንደ ውሻ ነው። ሰው አለ የለ ማናየኝ የለ ምን የለ ሴት ናት ክብር የሚባል ነገር የለ እንደፈለገ ነበር ሲያረጋት የነበረው። ኢቨን በጥፊ 1-3 ጊዜ ሲያለሳሱላ ይቻሉና ያ ነገር በቃ እኔን አስደንግጦኛል። ምን ልልህ ነው የሆነ የሚያውቀው ነገር ይኖራል ማለት ነው። እዛች ጋር እሷ የምትሄድበት የምትራመድበት ነገር ይኖራልና ያንኑ ላባይኔ አይቻለሁ። በቃ እንጃ አሁን ኢቨን ደግሞ ያውም እንደዚህ አድርጎ የሚያኖራት ከሆነ አይገላትም ብለው ነው ከትንሽ ጊዜ በኋላ። ምክንያቱም ሰውየው ድፍን ነው፣ ምንም ጭንቅላት የለውም፣ ማሰብ ራሱ አይችልም። ስለዚህ ከባድ ወንጀለኛ ነው። ሁለተኛ ሚስቱን ማን ነው ስሟ? ማያ ነው የምትባለው። ሁለተኛ ሚስቱ ወይም ውሽማ ቅምጥ ማያ ነው ስሟ። አዎ ማያ ነው ስሟ። ለማርገዝ ሞክራ አታውቅም ወይም ማለት ባለቤቱ እንግዲህ ከባለቤቱ ልጅ አልወለደም። እሱም እንደሚለው ከሆነ ባለቤቱ እንደምትል ከሆነ ያው ችግሩ የመሆን ችግር ነው ያለው ነው የሚሉት። አዎ ማለት ከእሷ ጋርም አንድም ሲያጣላቸው የነበረው ነገር እሱ ነው። ከእሷ ጋርም ብዙ ጊዜ ሞክረዋል። እንጃ ማለት እስካሁን ድረስ ምንም ፍሬ የሚባል ነገር የለም። እስካሁን ድረስ የሰማሁትም ነገር የለም። ምልልለው እኔ ጉዳይ አስፈጻሚ ልሆን እንጂ ምንም ያን ያክል ብዙ ነገር ላላቅኮ ይችላሉ። ሜቢ መከላከያ ሊጠቀሙ ይችላሉ፣ አሊያም የፈለገውን ነገር ሊያደርግ ይችላል። እና እስካሁን ድረስ ያየሁትም ነገር የለም። እስካሁን ድረስ ልጅም አልወለዱም፣ እርግዝናም አላየውም እስካሁን ድረስ። ምናልባትም እኮ ሌላ ሶስተኛ ቅምጥ ልትኖረው ትችላለች። ያን ያክል እንደዚህ እርግጠኛ ሆኜ ልናገር የምችለው ነገር የለም። በጣም ጥሩ። እሺ ሁለተኛ ሚስቱ ታግታለች ማለት የቁም እስረኛ ሆናለች ወደ ተባለው ቦታ የሚሄድ ይሆናል። አድራሻውን ትሰጠኛለህ? ችግር የለም። እኔ እናንተ እናወራለን። ለጊዜው እዚሁ ትሆናለህ፣ ግን እናወራለን። እዛ ደርሼ መጀመሪያ አንተ የነገርከኝን ነገር ላረጋግጥ፣ ካረጋግጥኩ በኋላ እናወራለን። እሱ ችግር የለውም፣ ልታምነኝ ትችላለህ። ዝም ብዬ ማምን ይመስላል እንዴ? እንዴት ነው የምታስበው? ሲጀመር አንተ ራሱ ስታስበው እንዴት ነው የማውቃቸው ነገሮች በቃ ስለዚህ እዛ ሂጄ እዛ ያለውን እውነት ሳላውቅ ዝም ብዬ ላምን አልችልም። እዛ ደርሼ ልምጣ፣ እናወራለን። እንዴ እና እኔ እስረኛው እዚህ ልቀመጥ ነው? እና ታዲያ ኧረ ይሄማ ማይሆን ነገር ነው። እና ትሄዳለህ? በጉልበት እንሂድ። ብቻችንን አይደለም የመጣ ነው። አይተሃል? አንተ ደህና ሰውነት አለኝ የምትለው ሰውዬ ያንተን ሰውነት
የሚያስንቅ የሚገራረም ሰውነት ያላቸው ጋርዶች ነው ያሉት። እኔ ማንም እኮ ሊመጣ ይችላል ማለት በቃ ስለዚህ አስፈራራለሁ ምን ታመጣለህ አስፈራራለሁ እንዴ ነው ምን ታመጣለህ ምንም ስለዚህ ማለት ነው ምንም እንዳልሰራ ሰው አክት አታርግ ማለት ነው ይላ አንተ ሊያሳስር የሚችል አሁን ያወራ ነው እንዳለ ቃለ መልስ ወንጀለኛ መሆንህ እኮ ይሆንና በደንብ እኮ ፊት እየታየ በቃ ነገሮችን ተባባሪ መሆንን ሰማኛለህ እኔ እዛ ድረስ ብዬ እመጣለሁ አንዴ ካሜራውን አጥፋ አድራሻውን ትሰጠኛለህ ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል አሁን የምንገኘው በአንድ አካባቢ ነው የአካባቢውን ስም መናገር አንፈልግም እንግዲህ አጠገቤ የምትመለከቷት እንግዲህ የፊሊሞን ሁለተኛ ሚስት ማያ የተባለችው ሴት ናት እንግዲህ ውሽማም ቅምጡም ናት እንግዲህ ጠባብ ግቢ ጠባብ ቤት ውስጥ ነው የምትኖረው ሁለት ጠባቂዎች እንግዲህ ጋርድ ልንላቸው እንችላለን እነሱን ጥሰን እንግዲህ እነሱን ይዘናቸው ከነሱ ጋር ከባድ ጸብ አርገን ነው የኛ ጋርዶች ከነሱ ጋር ከባድ ጸብ አርገው ነው እንግዲህ ወደዚህ ወደ ውስጥ የገባ ነው ኦሬዲ ያኛው እንግዲህ የፊሊሞንን ብዙ ጉዳዮች የሚያስፈጽመው እንግዲህ የፊሊሞን ቀኝ እጅ እንግዲህ ብዙ ነገሮችን ሲነግረን ነበር እንግዲህ ስለ ማያም እንግዲህ የቁም እስረኛ እንደሆነች እዚህ ከዚህ ቤት እንደማትወጣ ብዙ ነገሮችን ነግሮን ነበር እኛ እንደውም ከጋርዶቹ ጋር ጸብ አርገን ወደዚህ ስንገባ እሷ ማስቸግራን ነበር ቀረጻ አላረግም ብዙ ነገሮችን ስትለን ነበር ያው ትንሽ ግን አለባበሷ አልጠበኩትም ማለት ያው እዚሁ ቤት ብቻዋን ስለምትሆን እንደዚህ አይነት አለባበስ አልጠበኩም ያው ብዙ ነገሮችን ታስረጅኛለሽ ብዬ አስባለሁ ማያ አንቺ እንደምታስቢው አይደለም እኛ አንቺን ለመርዳት ነው የመጣ ነው ፊሊሞን ወንጀለኛ አጭበርባሪ እንዴ ልበለሽ ባንድ በሁለት ነገር ብቻ የምንገልጸው ሰው አይደለም አንቺንም እዚህ አስሮሽ ነበር አላውቅም ካለባበስሽ ጋር ግን የጠበቅኩን ነገር ሌላ ነው በእርግጥ ጋርዶቹም እንደሚያረጉሽም እሱንም የምትነግሪኝ ይሆናል ስለዚህ አንቺ የምታውቂውን ያለውን ነገር ስለ ፊሊሞን ትነግሪናለሽ እኛ ደግሞ ነፃ እናረግሻለን እኔ ፊሊን እስከ ቅርብ ጊዜ ድረስ ለኔ በጣም መልካም ሰው ነበር እንግዲህ እኔ የምጠይቀው ነገር ሁሉ ተሟልቶልኝ ነበር ያው አንዳንድ አለመግባባት ሚስት መሆንሽንም ታውቂ ነበር አዎ አውቃለሁ ግን ለኔ ብዙ ታግሏል እና ወድሻለሁም አገባሻለሁ ምናምን የሚሉ ተስፋዎችንም ስለሚሰጠኝ ያው ሚስቱ መውለድ ስለማትችል ከኔ ልጅ እንደሚፈልግ እኔን አብሮ መኖር እንደሚፈልግና እንደሚወደኝ ሁሌ ስለሚነግረኝ በቃ እኔም እሱን አምኜ እሱን ተስፋ አድርጌ ነበር የተጠበቅኩት ፊሊ ብዙ ነገሮችን ያደርግልኝ ነበረ አሁን በዚህ ሰዓት አላቅም ምን እንደሆነ ይሄንን አንድ ሳምንት ነው እዚህ ያሰረኝ ያው ያልጠበቅኩት ነገር ደርሶብኛል በጣም ያልጠበቅኩት ነገር ነው እኔ እዚህ መምጣቴ ፊሊሞን እንደዚህ መሆኑ ባንዴ ጸባዩ መቀየሩ ምናምን ገርሞኛል ስለ ፍቅር ነበርን ግን የሆነ ሰዓት እኔም ልጅ የሞከርኩ ነበርና በቃ ፍቅራችን እየቀዘቀዘ ሲመጣ ያው እኔም ሁለተኛ ሚስት አይደለው ዋስትና ያስፈልገኛልና አንድ ቤት ግዛልኝ ያልኩት እሺ ከዛ እኔ ላንቺ ማውጣው ብር በጣም እየበዛ ነው ምናምን ብሎ ዋስትና ያስፈልገኛል ማለት ነገ ሚስት ያለው ሰው ነው ነገ ከሚስቱ ጋር ሲፋታ ግማሽ ሀብቱን ትወስዳለች ይሄ ደግሞ ለኔ በጣም ስጋት ነው እና ቤት ግዛልኝ እኔ በኪራይ ቤት መቀመጥ አልችልም በቃኝ ምክንያቱም በቃ ኪራይ እኔ ካከራዩም ጋር ተነጋግሬ አላውቅም ቆይ የኪራይ የሚከፍለው ፊሊሞን ነው አንቺ ለምን አሳሰብሽ አይ በራስ ስም ያለና የኪራይ ቤት የሆነ ነገር ቢያጋጥም በራስ ስም የሆነ ነገር ሊኖር ይገባል እና እኔ ደግሞ በቃ ዋስትና ፈልጋለሁ የሆነ ነገር ቢሆን የሱ ልጅ ባረግዝ እንኳን ነገ ከነጎዲያ አለመሄዱ ሚስቱን አለመምረጡ በምን እርግጠኛ ነኝ ሚስቱ ሌላ ሴት የደብረበ ሰው ነው ስለዚህ እኔ ምድል መጠቀም አለብኝ ገባክ ስለዚህ ቤት እንዲገዛልኝ አልኩት ከዛ ያ አናድደው መሰለኝ በቃ ከዛ ጊዜ በኋላ ለኔ አንቺ ማውጣው ነገር ስጦታዎችሽ ይበቁሻል ምናምን አርፈሽ ተቀመጭ ምናምን ማለት መጣ ጌጦችን ይገዛልሽ ነበር አዎ በጣም ነው የሚገዛልኝ አሁን ጠባብ አንድ ክፍል ቤት ውስጥ ነው የምትኖሪውና በዛ ላይ ደግሞ እንደዚህ አይነት አጭር ቀሚስ ለብሰሽ ነው ያገኘንሽና
አልገባኝም። በጣም ጥያቄ ሆኖብኛል እኔ የዚህ ያለባበስሽ ነገር። ይኸውልህ ምን መሰለ እኔ አሁንም ቢሆን እኔ ፊሊ መመለስ ቢችልና በመለሰው ደስ ይለኛል። ቢያንስ ቤቱን ገዝቶልኝ ከዛ በኋላ ቢሆን ደስ ይለኛል። ስለ ልብሱ ግን ብትመልሽልኝ እኮ ልብሱማ በቃ እሱ በመጣ ሰዓት ፏ ብዬ መጠበቅ አለብኝ። ገባክ አይደል? ሚስቱ ጋር ያጣውን ነገር ነው እኔ ጋር የሚያገኘው እና በቃ ፏ ብዬ ጠብቄው ማለት ዛሬ ይመጣል ፊልሙ የሚመጣበት ሰዓት አይታወቅም። እዚህ ከመጣው በኋላ የሚመጣበት ሰዓት አይታወቅም። ግን እየመጣ ሴክስ ምናምን አድርጎ ይሄዳል ማለት ነው። አዎ እዚህ እሱ አግቶሽም አንቺ ከሱ ጋር ሴክስ ለማድረግ ፈቃደኛ ትሆኛለሽ? እኔ ራሴ መውጣት ነው የምፈልገው። እኔም ይኸውልህ አንድ ራሴን መውጣት ነው የምፈልገው። ሁለት ደግሞ እኔ እንደዚህ አይነት ቤት ውስጥ ብዙ የመቆየት አላማ የለኝም። ፊሊ ደግሞ የሆነ ስታናድደው አሁንም አግቶሽ እዚህ የቁም እስረኛ አድርጎሽ ፊሊ ነው የምትይው? ይኸውልህ አሁን እኔ ከዚህ ልምድ ነው አንድ ሁለት የምን ልምድ? ፊሊ ብዬ ነው የምጠራው። ሙሉ ስሙን ፊልሙን ብዬ አልጠራውም። እና በቃ እንትኑን እንዳስተካክልልኝ እፈልጋለሁ። በቃ ህይወቴን እንዳስተካክል ነው የምፈልገው። ገባክ? እኔ ሲጀምር እኔ ከፊልሙን ጋር የሆንኩት ለብሩ ነው፣ አፍቅሬው ምናምን አይደለም። እና በቃ አትሊስት የሆነ ነገር እንዲያደርግልኝ እፈልጋለሁ። እሱም በማስፈራራት ሄጄ አሉን ገባ የሆነ መረጃዎች ምናምን አወጣለሁ። ስለዚህ እዚህ መሆኔ ጸባይም ባሳምር ነው የሚሻለው ቢያግተኝም ነው እያልሻለሽ? አዎ ምክንያቱም ፊልሙን ግን እኛ በቁጥጥር ስራችን አውለናል። ገብቶሻል? እንዴት ሆኖ ታዲያ ቅድም እዚህ ስንጨቃጨቅ የነበረው ውድ ተመልካቾች እንግዲህ ቅድም የነበረውን ነገር ለመቅረጽ ስላልቻልን ነው። እዚህ እኮ ስንጨቃጨቅ የነበረው እኛ ልናስጥልሽ ነው ያልነው። ፊልሙንን ሳናስር ይመስልሻል? ፊልሙን ታስሯል። ፊሊ እኛ በቁጥጥር ስራችን አውለናል። መጋዘን ውስጥ ነው ያለው። ውሃ ብላሽ በላይ አንድ ጥያቄ ልጠይቅሽ። እሺ ፊልሙን የመጀመሪያ ሚስቱ አለች እንግዲህ ወይም አንደኛ ሚስት ሊዲያ፣ ከሊዲያ ጋር ጾታዊ ግንኙነት ወይም ወሲብ ይፈጽማል። ከሊዲያ ጋር በሚፈጽመው ወሲብ እንግዲህ ኦልሬዲ ኦፊሻል ሚስቱ ናት። ስለዚህ ምንም አይነት መከላከያ ኮንዶም አይጠቀምም፣ መድኃኒትም ሊጠቀም አይችልም። ጭራሽ እንደውም ልጅ ይፈልጋል። እንግዲህ 80-90% ኮንዶም አይጠቀምም። ከአንቺ ጋር ወሲብ በሚፈጽም ጊዜ መከላከያ ወይም ኮንዶም ይጠቀማል? አንዳንዴ ይጠቀማል፣ አንዳንዴ ደግሞ አይጠቀም። ስለዚህ አንቺ ይህንን ነገር ታውቂያለሽ። በሽታ የሚባል ነገር መሀል ላይ እንዳለ አታውቂም? ማለት ወንዱ እንግዲህ ሁለት ሴት ብቻ መሆኑን አይደለም አላውቅም። አንዳንድ ነገሮችንም ሰምቻለሁ። ከሌላ ሴቶች ጋርም ጾታዊ ግንኙነት ይፈጽማል የሚል አባላዘር ሊይዘው እንደሚችል አላውቅም። አንቺም ጋር ተያያዥ የተለያዩ ኢንፌክሽኖች ሊፈጠሩ ይችላሉ። ይህንን አምነሽም? ይኸውልህ ምን መሰለህ እኔ ፊሊን እንደሚወደኝና ከኔና ከሚስቱ ውጭ እንደማይሄድ ነው የማውቀው። እሺ ገባክ? እና ፊሊ ያው እኮ ነው ሚስቱ ጋር ቢሄድ እኮ ሼር እኮ ነው። አንድ ወንድ እኮ ለሁለት እኮ እየተጠቀማችሁ ነው የሚሆነው። የእሷ ጥፋት አይደለም። አንቺ ግን ይህንን ነገር እያወቅሽ ማለት አትሊስት እንኳን በኮንዶም የሆነ ነገር እንዴት እንግዲህ ዘመናዊ ሴት ነኝ ትያለሽ። ዘመናዊ ሴት ማለት ምን ማለት ነው? ከዘመኑ ጋር የምትሄድ ሴት ናት አይደለ? ዘመኑ ላይ ደግሞ በሽታ አለ፣ ብዙ ነገር አለ አይደለ? ያይ ራሴን እጠብቃለሁ። እሱ በብዙ ነገር ራሴን እጠብቃለሁ። ግን አሁን እኔ ከሱ ልጅም ስለምፈልግ ገባክ አይደለ? ልጅም ስለምፈልግ ያው በመከላከያ ምናምን ደግሞ አይሆንም። ስለዚህ በልጅ ማሰር ነው የምትፈልጊው? እኔ ከወለድኩለት ያው ሚስቱንም ስለሚፈታ ያው እኔ ልጁን መውለድ ስለምፈልግ እኔ ነኝ እንደውም ብዙ መጠቀምም አልፈልገው እንጂ እሱ ይፈልጋል። ግን በቃ አረሳሷለሁ ምናምን ልጅ ማርገዝ እፈልጋለሁ። ከዛ ሙሉ በሙሉ ህጋዊ ሚስቱ ያደርገኛል። እንዴት ልጅ እስካሁን ታዲያ አልጸነሽም?
አላቅም ለምን እንደሆነ ግን ብዙ ሙከራዎችን አድርጌያለሁ ግን ምን እንደሆነ አላወኩም እኔ ከኔ ነው ችግሩ ብዬ አላምንም የፊሊሞን ባለቤት መሐናት የሚባል ነገር ነበር የተረጋገጠ ነገር አይደለም እኔ ያልኩት ነገርም አይደለም የፊሊሞን ባለቤትም ሊዲያም እንግዲህ ምናልባት ችግሩ ከኔም ሊሆን ይችላል ነው ያለችው ስለዚህ ታዲያ መሐኑ ፊሊሞን ሊሆን አይችልም እንደሱ አስቤ አላቅም ግን ወደ እኔ ሐኪም ቤት ምናምን ሄጄ ሞክራለሁ ስለ ጠይቄያለሁ እኔ በጣም ልጅ መውለድና ፊሊሞንን የኔ ማድረግ ስለምፈልግ ሐኪም ቤትም ሄጄ ጠይቄያለሁ አለመውለድ ምንም አይነት ችግር የለብኝም ከኔና በጣም ቆይ እሺ አንዳንዴ በተለይ እዚህ ዘመን ወጣቶች ፍቅረኛሞች እንግዲህ ካለ ኮንዶም ወሲብ በሚፈጽሙ ጊዜ ከዛ በኋላ እንግዲህ እርግዝና እንዳይፈጠር የተለያዩ ነገሮችን ይወስዳሉ በተለይ ሴቶች ፖስት ፒል እንደምንላቸው ሌሎችም ነገሮች አሉ ደግሞ በተለይ ደግሞ ባለ ትዳር ባልና ሚስት ሲሆኑ ደግሞ የሚወሰድ በየቀኑ የሚወሰድ ኪኒን አለ ግን በብዛት ፍቅረኛ ማቾች ሲሆኑ ፖስት ፒል የሚባለውን ኪኒን ነው የሚወስዱት ባለ ትዳር ከሆነች ነው በየቀኑ የሚዋጣውን ኪኒን ወይም እንክብል የሚቀበረውን እንትን የምትለው እሱ ያንን ነገር ፖስት ፒል የሚባለውን የእርግዝና መከላከያ ከዛ በኋላ ሊያስውጥሽ አይሞክርም ይሞክራል በጣም ነው የሚሞክረው ብዙ ጊዜ አስወስዶኛል ግን እኔ አንዳንዴ ጠንቃቃ ነው ማለት ነው ማለቴ ወንድ ልጅ ያው ጥናቱም እንትን እንደሚለው ከሆነ በተለይ ባለሀብት ሲሆን ልጅ እንዳይፈጠር ስለሚፈልግ ያቺን ነገር ወይ በኮንዶም በጥንቃቄ ወይም ደግሞ ከዛ በኋላ እርግዝና እንዳይፈጠር የሚረዱ መድኃኒቶችን ሴክስ ካረጓት ሴት ጋር አስገድዶም ይሁን በፍላጎት ያን ነገር የማስዋጥ ነገር አለ አው እና አሁን እኔ እንደውም በቅርብ በደንብ ለመሞከር ብዬ አስቀብራለሁ ምናምን ብዬው ነበር እና እንዲተወኝ አስቀብራለሁ ምናምን ብዬው ነበር በቅርብ እዚህ ከመግባቴ ከአንድ ሳምንት በፊት ምናምን ነው ብዙ አልቆይም ሐሳቤም አልተሳካም እንጂ በጣም ተደጋጋሚ ያስወጣኛል እና በቃ መፍትሄ ብዬ አሰብኩት እኔ ለራሴ በቃ እሱን የሚይዝበት ብቸኛ መንገድ ልጅ ነው ብዬ ስላሰብኩኝ ያው ነገሮችን አጥንቼ ምናምን ውሸት እንዳይመስል እንደዚህ ይሄ እዚህ ሆስፒታል ክሊኒክ ሄጄ እንደዚህ አድርጌያለሁ ልጅ ምናምን እንዳትፈራ ምናምን ብዬ ችግር የለውም ምናምን ብዬው ነበረ ግን በጣም እንዳልወልድ በጣም ነው እንትን የሚለው እንዳላረግስ ግን እሱም ይሆናል እንግዲህ እኔ ያልጸነስኩበት ትልቁ ምክንያት እኔና ፊሊዮን ሞስት አመት አልፎናል በእርግጠኝነት የፊሊሞን ፋይሎች ይኖሩሻል ብዬ አስባለሁ ከፊሊሞን ጋር ለመደራደር እየሞከርን ነው እኛም እሱን ሊያሳስሩ የሚችሉ ነገሮችን እየፈለግን ነው ግን አንቺ ጋር ምን ሊኖር ይችላል እሱን ሊያሳስር የሚችል ነገር የሱ ፋይሎች ምናምን አይደሉም እኔ ጋር ያሉት ግን ያው እኔ ከምንም ነገር በላይ ፊልሙን ፍቅሩ ሳይሆን ብሩ ነው እንትን ያለኝና ፊሊ የሆነ ሰዓት በቃ እንዳይሄድ እንዳይክደኝ ብዬ በቃ በጣም የከበደኝ ሰዓት ተጠቀመዋለሁ ብዬ ያስቀመጥኩት በጣም እንትኑ ስንሳሳ ምናምን ያው ስንል ቪዲዮ ቀርጬ አስቀምጫለሁኝና አሁንም ቢሆን እሱን አልተጠቀምኩም እሱ አይደለም ለዚህ እንትን በቃን አያውቅም ያው አሁን ፊልሙን ይዘናዋል ስላላችሁ እንጂ ይሄንን ሁሉ አልናገርም ነበር ግን ያው መያዙ ካልቀረ እኔም አቅቶልኛል ዳል እሱም ብዬ ነው እንጂ ፊሊ ቀሌቶቹን ይጋሉ የሚይዝበት ነገር ያው ለጥንቃቄ ምናምን ብዬ ቀርጫቸዋለሁ ሁሉንም በጣም ጥሩ እነሱ አሉ ሌላ አሁን እዚህ ያስገባኝ ትልቁ ምክንያት አሁን በቅርብ የተፈራረመው ኮንትራት ላይ እሱን በማጭበርበር እንደፈረመ መሬቱን ደግሞ በእንትን እንደገዛ የሚያሳይ ፋይል እኔ ጋር አስቀምጦ ነበር እና ያው የባጭበረበረው ካርታ ነው የሸጠው ኦሪጂናል ካርታ አልነበረም እና እሱን ስላወቅኩበት በቃ በሱ ለማስፈራራት ሞከርኩ ቤቱን ግዛልኝ ወይ ደግሞ ይሄንን ለመንግስት ሰጣለሁ ብዬ ሳስፈራራው በቃ እንትኑም ነበረ ይሄ ቀኝ እጁ ሁሌ አብሮት የማይጠፋው ሰውዬ ነበርና እሱ ፊት ነው ይገርማል በጥፌ መታኝ ያን እንደዛ አፍሬም አላቅም ደብድቧታል ሲለኝ ነበር ከጥፊው ባለፈ አዎ እና ያው
ነገሮችን እኔ በብልሃት መያዝ ነው የምፈልገው። ያው ግፍጥ ስትል ወንድ ልጅም ስለማይወድ ያው በነገሮች አግባብቼ ሊይዘው ነበር የፈለኩት፣ ግን አልሆነም፣ አልተሳካም። ያኔ መታኝ። እኔም ያው ቤቱን መግዛቱ አይደለም እዚህ አመጣኝ፣ ጭራሽ እዚህ አመጣኝ። ያው የስራ ውጤቴ ምን እናደርጋለን መሰለሽ፣ ከኛ ጋር ትሄጃለሽ። አሁን አታስቢ፣ እኛ ካንቺ ጋር ምንም አይነት ችግር የለብንም። እኛ ችግራችን ከፊሊሞን ጋር ነው። ግን ስለሱ የምትሰጪን ደግሞ ብዙ ነገሮች ይኖራል። ከካሜራማኖቹ ጋር በመሆን ወደዛ ወደኛ ቦታ እንሄዳለን። የምናወራው ነገር አለ። እባክሽን ሌላ ልብስ ከያሽ ግን ልብስሽን ብትቀይሪ፣ እንደዚህ ሆነሽ ባትሄጂ፣ ተሸፋፍነሽ ቢሆን ጥሩ ነው። ትኩረትም ነው የምንሰበው። እኛ ውጭ እንጠብቅሻለን።